እኔ ፍቅር ወይ ባሌ ወይ አንቺ አትተኝም እንዴ? ለምንድን ነው የምተኛው? ረፈደ እኮ ሰዓት ሄደ እኮ በጣም። ኧረ ጉዴ! አንቺ ሻይና ለምን አልቀሰቀሽኝም እስካሁን? አንተ ባለጌ ራቁትን ነው እንደምትተኛው? ተው በእግዚአብሔር ጭንቅላቴን አሞኛል። ራቁትን ነው የሚተኛው። ካሜራማን ሪከርድ አድርጌልሃለሁ። ባይዘው ምኑን ነው ሪከርድ ያደረግሽ? ምኑን ነው ሪከርድ ያደረግሽ? ሳውራክ ማርያምን በይ ማርያምን። ራቁትን እንደምትተኛ ታይቶብሃል። መረጃ አለኝ፣ እለቀዋለሁ። አሁን ፀጉሬን ትሰራኛለህ? አሰራኝም ካለበለዛ ቪዲዮን ለቀዋለሁ። አልችልም። ስክሪን ሪከርድ አድርጌዋለሁ። የኔ ባል እስከሆንክ ድረስ ግዴታ ነው የኔን ፀጉር መስራት። ስራኛውን ቀልድ አልፈልግም። የምር ቪዲዮን ለቀዋለሁ። እኔ አልችልም እኮ ነው ያልኩት። ራቁቴን እንደምትተኛ ህዝብ ያይሃል። ራቁቴን ሪከርድ አድርገሽ ልፖስቺው ነው? አዎ፣ ይሄው ማበጠሪያ ፀጉር ማስያዣ ይሄው እንካ። ይሄን ነው እኔ የፈለኩት። እሱ የሚሰራኝ ደግሞ እንዴት ነኝ? ያበረ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በጣም ብዙ ጊዜ ጥንቸሎች እየናፈቋችሁ ነበረ። ይኸው ከጎኔ አድርጌ ነው ዛሬ መጣሁላችሁ። በጣም እየናፈቋችሁ ከኔ በላይ ተቸግራችኋልና እያቸው እስኪ ሆዳቸው ሆዳሞች፣ የኔ ውዶች፣ የኔ ልጆች በጣም አስቸጋሪ ናቸው እኮ። እንደዚህ እንደምታያቸው ምስኪን ይመስላሉ። አረ በስመ አብ በጥዋጭ ደግሞ ተው ዝም በል። እኔ ነኝ የደረሰብኝን ማቀው። እኔ ነኝ ተው። የሆዴን በሆዴ የአንጀቴን በአንጀቴ። ድምፄ ግን አንተ የምር እኔ አረ በስመ አብ ልሰራበት እኮ ይገባል በዚህ ድምፅ። ግን እኔ ታለንቴን ብዙ ጊዜ አላወጣውም እና ለማንኛውም ዛሬ የመጣሁት ማለት ነው እንደምታዩት ፀጉሬን አንጨባርሬ ነው የመጣሁት እና ብሩኬ ማለት ነው ፀጉሬን ከሰራኝ በጣም ቆይቷል። በጣም ማለት ነው ትዝ ካላችሁ ከ1 ዓመት ከ6 ወር በላይ አይሆንም ቤኪ ይሆናል አይደል? አዎ በጣም ድሮ ነው ፀጉሬን ስራኝ ብዬ አስቸግሬው እሱንም እንደዚህ ከፍሎ እንደዚህ አስቆሞ ሰራኝ። ከዛ በኋላ እርም ያልኩኝ በቃ ወጣልኝ ቀረ ተውኩት። አሁን ግን ሳስበው ፀጉሬን መሰራት አለብኝ እና እኔ ድሮ እንኳን ጓደኛው ሆኜ ፀጉሬን ስራኝ ብዬ አስቸግሬው ነበር። አሁን ደግሞ ባለቤት ሆኜ ሚስት ሆኜ እንዴት ነው እኔን የማይሰራኝ? ቆይ ፀጉሬን ማን ስለሆነ ነው? 24 ሰዓት ይተኛል፣ የተሰራለትን ይበላል፣ ይወጣል፣ ይገባል፣ በሰላም ይገባል፣ በሰላም ይወጣል። እሱ ተመስገን አምላኬ ስለጠበቅክልኝ ውዱን ባለቤቴ። ምን ያስቃል አንተ? እኔ የምር በአንተ ምክንያት ካሜራ ስታንድ ላይ አስቆሜ መቅረጽ ልጀምር ነው። እኔ በጣም እያሳፈርከኝ ነው። ይስቃል። በቃ ከካሜራ ጀርባውን እኔ አላውራ። እሺ ዝም ይሻልሃል። ለማንኛውም ቤተሰቦች ውዱ ባለቤቴን ዛሬ ፀጉሬን ስራኝ ብዬ ላስቸግረው ነው። ምን ይመስላችኋል? በጣም አልቆየም። እንደዚህ ካዛኩት ቆይቷል አይደል? በጣም ቆይቷልና ይሄን የመሰለ ዞማ ፀጉር እሱ እኔን ፀጉሬን መስራት ካቆመ በኋላ ነው ሲጀመር ራሱ ፀጉሬ እንዲህ አጥሮ የቀረው። እጁ ያስረዝማል በጣም ፀጉሬን ያኔ ገና ተች